እኔ ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። እኔና እሱ ስለተጣላን ነው እሱ ልታፈቅሪው ቻልሽው? አልገባኝም። ምን ለማለት ፈልገሽ ነው? አንቺ እኮ በመሀል እየገፋሹ ነበር። እሱ ላንቺ ንጹህ ፍቅር ለመስጠት አይደለም፣ ስሚኝ፣ እሱ ላንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለም? እንዴት ነው እንደዚህ ደፍረሽ ልትናገሪኝ የቻልሽው? ምን አይነት ድፍረት? ስለማውቀው ስለማየው እና ደግሞ በቃ እንደዚህ ሰላም እየበጠበጥሽው ምናምን ነገር እኔ ደግሞ የምወደው ሰው እንደዚህ እንዲኖር አልፈልግም። ወደፊትም አሁንም ከኔ ጋር እንዲሆን ነው የምፈልገው። ማለት ብሩኬ በራሴ ማንነት ስለሆነ ሌላ ምንም የለኝም። ምንም ላደርግሽ አልችልም። ምክንያቱም ያን ሁሉ ሪስክ እየወሰድሽልኝ እየተሰደብሽልኝ እንደዛ ያገሽኝ የነበረው ለዚህ ነበር፣ ስለምፈልጊ ነበር። እኔ አይደለም ሳይሆን እኔ ጋር አሁን ያለው ስሜት እንደዚህ በቀላሉ የሚጠፋ ነገር ነው ብለህ ታስባለህ? እኔ ጥያቄው ነው እኔ እኮ አልፈልግም በመሀላችሁ መግባት ምናምን ነገር ግን እኔ ጋርስ ያለው ፊሊንግ እኔ ምን ልሁንሽ? እኔስ ምን ልሁንሽ? እኔስ ብሩኬ አንተ ካሳየኝ አንፃር ነው ወይ እንደዛ ማድረግ አልነበረም? እሺ እኔ ላንቺ ጥሩ ሆንኩኝና ግዴታ ካንቺ ጋር መሆን አለብኝ ነው ነው ምንም ይሁን ምትይ ነገር ምንም የለም። በቃ እኔ እየኖርኩ ነው እየተጨቃጨቅኩ ምንም ብኖር ይሻለኛል። በቃ ሰላም እኔ የሚሰጠኝ ሰው አንድ ሰው የለም። ታውቂያለሽ ደግሞ ብዙ ነገር ነግሬሻለሁ አይደለ? ህይወቴ ላይ ምን እየተፈጠረ እንዳለ ሁሉ ነገር ነግሬሻለሁ። በቃ አንቺ ለኔ ጥሩ ስሜት ካለሽ አመሰግናለሁ። በቃ ግን ደግሞ አስፈላጊ አይደለም። ህይወቴ ተበጥብጧል። ከሷ ጋር ማድረግ ፈልገው ብዙ ነገር አለኝ። ማሳካት ፈልገው ነገር ብዙ ነገር አለኝ። ሃይሚ ደግሞ ያ ነገር እየተመቻት አይደለም ይሆነ ያለው ነገር። በዚህ ጉዳይ ደግሞ እኔንም ልታምነኝ ስላልቻለች ሁሉንም ነገር በቃ ተይልኝ ልኖርበት እኔ በቃ ሃይሚ ያው እኔ ተናግሬያለሁ። ትመለሽ ከሆነ ተመለሽ። በእናትሽ ደክሞኛል። በሰላም እንኑር በቃ እኔና አንቺ። በመሀላችሁ ያለውን ነገር አውቃለሁ። ሁሌ ብጥብጥ፣ ሁሌ ጸብ፣ ሁሌ እንትን አንተ ያን ሁላ ሪስክ ወስደህላት ምናምን ስቲል አሁንም እንደዛው ናት። ያን ነገር እያወቅሁ እኔ ደግሞ አንተን የመሰለ ጥሩ ሰው ላጣ አልፈልግም። ምን ማለት ነው? አሁንም እንደዛው ናት። ቢሆንም እኔ በሰራው ስህተት ነው አይደል እንደዛ የምትሆነው? እሺ ጉድፈላ ማለት ብሩኬ እኔ እኮ ያኔ ስጠራኝ ካሜራ እየደቀንክ እኔ እኮ ሴትነቴን አዋርጄ የምመጣው እኔ እኮ ማለት አንተ ላንተ የሆነ ስሜት ውስጥ እንዳለ ማለት ስላለ ነው እንጂ እኔ ያልኩ ሴትነቴን ምንድነው አንቺ ስሜት ሴትነቴ ምናምን እኔ ምን ላደርግሽ? ኦዲየንስ እየሰደበኝ ነው የመጣሁት ታውቃለህ አይደለ? እኮ አውቃለሁ። አመሰግናለሁ አልኩሽ እኮ አከበርኩሽ። ብዙ ጊዜ ተናገርኩልሽ እኮ አይደለ? ጎበዝ ነሽ፣ ጀግና ነሽ። በቃ አገዘሽኛል። በትንሽ ቀን ለምታውቂው ሰው እንደዚህ አይነት መስዋዕትና ማንንም አይከፍልም። እሺ እያልኩ አላመሰገንኩም። ምን አልተናገርኩም? ተናግሬያለሁ። ቴንኪው ብያለሁ። ምስጋና አልፈልግም ማለት እና ምንድነው ፈልጊ? እኔ ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ እኮ ያፈቀርሽኝ እንደሆነስና እሺ እንድልሽ ነው። ውለታ ስለዋልሽልኝ ካንቺ ጋር እንደሆነ ነው እንዴ? በመሀላችሁ ያለውን ነገር እኮ ኦቪስ ነው፣ እያወቅሁ እኮ ነው። በቃ ማለት ግልጽ ነው ይሄ እንዴ። በነገራችን ላይ አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። ተነስታ ሃይሚ ማለት እሺ እኔ ያው ከሃይሚ ጋር ሰላም አልሆንም እና ካንቺ ጋር ሆኜ ሰላም የማገኝ ነው ይመስልሽ? አዎ እርግጠኛ ነሽ? እኔ ደግሞ ያንን አልፈልገውም። አብሳላት እንደዚህ አይነት ስሜት ውስጥ እንድትገቢ ስላደረኩኝ በጣም ይቅርታ። በቃ እኔ በቃ ይሆናል ብዬ አላስብም። እንደዚህ አይነት ሙድ ውስጥ ትገቢያለሽ ብዬ አላስብኩኝ። ገብቶሻል አይደል? ልጅ ወኔ አልፈልግም የሚለው እኔና እሱ ስለተጣላን ነው እሱ ልታፈቅሪው ቻልሽው? አልገባኝም። ምን ለማለት ፈልገሽ ነው? አንቺ እኮ በመሀል እየገፋሹ ነበር። እሱ ላንቺ ንጹህ ፍቅር ለመስጠት አይደለም፣ ስሚኝ፣ እሱ ላንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለ? እሱ እኔ ጋር ኢቭን እየመጣ ማለት ነው እየታመመ ነበር ማለት በጣም እስከመታመም ድረስ ማለት ነው። ያንን አንቺ ልትረጂው አልቻልሽ። እኔ ግን ያኔ ከጎን ሆኜ በቃ ባጭሩ ብሩኬን ወድጄዋለሁ፣ አፍቅሬዋለሁ። የምርሽና አብሰራት የምታወሪው ግን ጥረት የምታደርጊ ማን ነው? እሺ ብሩኬ እኔ ምን ላድርግ? እኔስ ምን ላድርግ? ለምንድን ነው እኔ ላይ ፍጥጥምት ይሁን ጊዜ እኔ እኮ በቃ እኔ የምትረጂኝ ሃይሚ አንቺ እንዲህ በምትሆኚበት ሰዓት ነው ሁሉም ነገር ክፍት የሚሆነው። እየሰማሽ ነው አይደለ? ደግሞ እሺ በኔ ልታሳብ ለምን እያሳበብኩ አይደለም። በቃ እንመለስ፣ አብረን እንሁን። እኔ አይመለከተኝም። በቃ እንደ ሰው ይኸው እኔ እስካሁን ድረስ ላዝንላት ነበር የሚገባው አይደል? እቺ ልጅ አይደለ ተጎድታለች እኮ ሴት ናት፣ እየተጎዳች ነው ብዬ ማዘን ነበረብኝ እኮ አይደል? እሱን እኔ አልፈልግም እንዴ። አንቺ ምንም ጉዳይሽ አይደለም እኮ ይሄ አይደለ? ሊመለከትሽ አይገባም። ምክንያቱም እኔና እሱ መሀል በቃ ሰው ነን፣ እንጋጫለን። አብሮ እንደሚኖር ሰው ደግሞ ብዙ የሚያጋጨን ነገር ይኖራል።
ገባሽ አይደለ? በዚህ መሃል ደግሞ አንቺ ልታስታርቂ መተሽ እንደዚህ አይነት ስሜት ውስጥሽ ላይ መፍጠር ሲጀመር መጀመሪያም ወይ የመጣሽው ለዚህ ዓላማ ካልሆነ በስተቀር ባንዴ እንደዚህ አይነት ነገር ሊፈጠር አይችልም። እንደኔ ፈልጌው ነው በቃ ይበቃሻል። እኔ ፈልጌው ነው የወደድኩት ማለት ያ ስሜት እንዲሰማኝ ፈልጌ ነው አንቺ የምትይው እንደዛ ነው። በቃ እንዴት ብትረጁ ልንገርሽ በቃ ተይ እውነት ኢቭን እኮ ብሩኬ እዚህ ጋር ስጠራኝ ካሜራ ደቅነክ ምናምን እንደዚህ አይነት ጭቅጭቅ እንደሚነሳ አውቄ ነው የመጣሁት። ያ ደግሞ የመጣሁበት ምክንያት አንተ አይንህን ብቻ አይቼ ለመሄድ ነው። ሌላ ነገር ምንም የለም። ሁሌ ጭቅጭቅ እኔ በመጣው ቁጥር ስድብ ምን እሺ ታርቀን እየተሳሳቅን እያወራን አላየሽም ነው ያን እያወቅሽ መተሻ ፈቅራለሁ የምትይው ባንቺ ምክንያት እኮ ነው። ተመልሶ ደግሞ ደና እየተገነባ ያለ ግንኙነት መልሶ ደግሞ እየፈረሰ ያለው ባንቺ ምክንያት ነው። እኔ ደግሞ በመሀል ተጎዳው። እኔ አልጎዳም። መች ነው ቆይ አንቺ ሰላም ይሆንሽልኝ አይደለም? መች ነው ሰላም ይሆንሽልኝ? ከዛ በላይ እንዴት ልሁን እንዴ? ከተፈጠረው ነገር አንፃር እኮ እኔ ከዛ በላይ እንዴት ልሁን? ብሩኬ እንዴት ልሁን? ከዛ በላይ አንተን ለማስደሰት እኮ በቻልኩት መጠን ሞክሬያለሁ አይደለ? እኔ እዚህ ጋር አንቺ ጀጅ ማድረግ መናገርን አልፈልግም። ስሚ ጀጅ ማድረግ መናገርን አልፈልግም። አንቺ በቃ ማውራት ያለብኝም በውስጥ አወራሻለሁ። እንዴት ነው እንደዚህ ደፍረሽ ልትናገረኝ የቻልሽው? ምን አይነት ድፍረት? ስለማውቀው ስለማየው እና ደግሞ በቃ እንደዚህ ሰላም እየበጠበጥሽው ምናምን ነገር እኔ ደግሞ የምወደው ሰው እንደዚህ እንዲኖር አልፈልግም። ወደፊትም አሁንም ከኔ ጋር እንዲሆን ነው ፈልጋለሁ። እሺ ሰላም ልትሰጥሽ ለህይወት የመጣሽ አፍራለሽ። በቃ ብሩኬ እኔ በቃ ከዚህ በላይ መታገል አልችልም። መታገል ማለት በቃ እኔ መልካም ህይወት እመኝላችኋለሁ። መፍትሄው የሚሆነው ከኔ መለየት ነው። እኔ ምን ላርጋት እየነገርኳት አይደል? በቃ እኔ ነገርካት ምንም አልካትም። ከዚህ በላይ መናቅም ሆነ ከዚህ በላይ መዋረድ አልፈልግም። ገባ እና መልካም ህይወት እመኝላችኋለሁ። ከኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጪ ተስፋ አደርጋለሁ። ደስተኛ እንደምታደርጊው ተስፋ አደርጋለሁ። ምንድን ነው የምታወሪው? ለምንድን ነው እንደዚህ የምትሆኚው? ለምንድን ነው እንደምታወሪው? እንዴ እኔ ምን እንዳረግ ነው? እኔስ ምን ልሁን? እሺ እኮ እሺ በቃ ተወኛ፣ ተስጨነቀ። ኧረ ጉዴ ፈላ። እኔ እሷ አላናግራት ስልሽ ጸብ ታስነሻለሽ። በቃ ማውራት እኮ ግዴታዬ ነው አይደል? በቃ ብሩኬ እንደፈለክ እኔ መልካም ህይወት እመኝላችኋለሁ። ለምንድን ነው እንዲህ የምትሆኚው? ለምን ደስተኛ አድርጊው። ከኔ ያጣውን ነገር በሙሉ እንዲያገኝ አድርገሽው ደስተኛ አድርጊው። በእናትሽ እየለመንኩሽ እኔ ምንም በቃ ይሄ ያለ መረጋጋት ችግር አይደለም። አብሳላ ለምንድን ነው እንዲህ? እኔ ውስጥ ከራሴ ጋር ማለት ብሩኬ እያስመሰለች እኮ ነው። አንተ የምትሆነውን ነገር ራስህ ነው የምታውቀው። እኔም አውቃለሁ። ታዩ ይሁን እሺ፣ እሱን አልፏል እኮ በቃ እኔ እችላለሁ፣ ችግር የለውም እኮ አይደል? እኔ ደግሞ ያ ነገር እንደሆነ አልፈልግም። አትጫናት በቃ። ምን ማለት ነው አትጫናት? ደስተኛ መሆን ከፈለገች በቃ መልካም ህይወት እመኝላችኋለሁ። ሃይሚ ረፊ አትበይኝ፣ እንደዚህ አይነት ንግግር አትናገሪኝ። በቃ እንዴ አብሳላት በቃ ተይ፣ ስነ ስርዓት ይዤ እኔ አልፈልግም። ካልፈልግም ሌላ ቃል ካለ ንገሩኝ፣ እኔ ልናገር። ምን አለ? እሺ ቤት ድረስ መተሽ እንደዛ መናገርሽ ሳያንስ አሁን ደግሞ እያስመሰለች ነው። የውስጤን አንቺ ታውቂያለሽ ማለት ነው። ታውቂኛለሽ፣ በጣም ነው በውስጤን በደንብ ነው ያወቅሽው። እንዴት እንደዚህ ሲሆን ልረዳች። በቃ ረፊ አብሳላት ድርጊቶችሽ ያስታውቃሉ። በቃ ተት አትናገር፣ ተት ዝም በይ በቃ። ሃይሚ በቃ ተረጋጊ በእናትሽ። እኔ በማይመለከተኝ እኔና አንቺ አንጣላ በእናትሽ። ሰማሽኛ? ስሚኛ ስሙክ ነው እኮ እኔና አንቺ በማይመለከተን እኔ አንጣላ በቃ። ይኸው መናገር ያለብኝን ተናግሬያለሁ። ምንም ላደርግ አልችልም። እኔ ደግሞ መስማት ያለብኝን ሰማሁ። ከዚህ በላይ ደግሞ መስማት አልፈልግም። ከማን ሃይሚ እንደዚህ አይነት ከሰው ጋር ተግባብቶ እኔ የምለው የሚከብደው ብታውቂ ጥሩ ነው እንዴ። ምክንያቱም ይሄ ልጅ ምንም ማለት እሱ ጥፋተኛ ነው ብዬ አላስብም። አንድ እውነት ልንገርሽ፣ እኔ አይሆንም ካንቺ ጋር። እኔ በቃ ህይወቴ እየተበጠበጠ ነው። እንደዚህ አይነት ስሜት ውስጥ እንድገቢ ስላደረኩኝ ይቅርታ። በቃ እኔ ከሷ ጋር ብዙ ማድረግ እንፈልገው ነገር አለ። ግልጹ ነው የምነግርሽ። ሰማሽኝ አይደል? በቃ ምናልባት የዛኔ የታመሜ ስጎዳ ያለ ነገር ሲሆን ከጎን የሆነች ሊሆን ይችላል። ገብቶሻል? የወዴን በወዴ ይዤ እየሳኩኝ ሰው ጋር ስመጣ ምናምን ይዤ ሊሆን ይችላል። ያንን ታውቂ ይሆናል። አመሰግናለሁ ስላሰብሽልኝ፣ ምንም ስላሰብሽልኝ በቃ አመሰግናለሁ። ግን ደግሞ እየሆንሽ ያለሽው ነገር ተገቢ አይደለም። ሰማሽኛ? ተገቢ አይደለም። በቃ ለምሳሌ ፍቅረኛ አለች ወይ ተባብሎ ነው ራሱ ሰው ራሱ ሲገናኝ ወይም ደግሞ ስለመታወቅ ራሱ እንደዚህ ተጠያይቆ አንድ ሁለት ቀን
በቃ ትሬት ስላደረገ ስላንከባከባት ጥሩ ባላት አፍቅራለሁ። ይሄ በቃ በሽታ ነገር ቤተሰቦቼ ፈጣሪ ይጠብቃችሁ። ሀገራችን ሰላም